ሰላም እንዴት ናችሁ ክቡራት ተመልካቾች? ዛሬ አንድ ጠቃሚ የሆነ እውነት ይዤላችሁ መጥቻለሁ። ከመጀመሪያ እስከ መጨረሻ አብራችሁ ከዚህ ቪዲዮ ጋር ከቆያችሁ እጅግ በጣም በህይወታችሁ በጣም አስፈላጊው ነገር፣ በጣም ጠቃሚ ትምህርት፣ በጣም ጠቃሚ ልምድ ትወስዳላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ከኔ ህይወት ልምድ ነው ማጋራችሁ ማለት ነው። በህይወቴ ያደረኩት እና ባደረኩት ልክ ባሳለፍኩት ህይወቱ ልክ ያስተማረኝ እና ያገኘሁት አንድ እውነት አለ። ያ እውነታ ለእናንተ ለማጋራት በቅንነት በታማኝነት መጥቻለሁ። ለዚህ ቪዲዮ አዲስ ከሆናችሁ ወይም ደግሞ ሁል ጊዜ እየተከታተላችሁ ስፔሻሊ ጓደኞች እኔን የምታውቁ ብዙ ሰው ሳብስክራይብ ሳያደርገው ነው የሚመለከተው። ለምን እንደሆነ አይገባኝም። ስለዚህ ለቅንነታችሁ ለደግነታችሁ ሲባል ሳብስክራይብ በማድረግ ለሌሎች ጓደኞቻችንም እንደዚህ የሆነ የግል ህይወት ታሪክ ጠቃሚ የሆነ ትምህርት እንዲደርሳቸው ሼር አድርጋችሁ ላይክ አድርጋችሁ ቪዲዮ እንድትጀምሩት በትህትና ጠይቃለሁ። መልካም ጊዜ ይሁን። በዚህ ልጀምር። ልትመሰገን ብለህ በፍጹም ኃይልህ አትጨርስ። ምን ማለት ነው? ልትመሰገን አስበህ አትስራ ለማለት ነው። እንዴት ይህንን ርዕስ ሰጠኸው ካላችሁኝ፣ እኔ በህይወቴ ሁልጊዜ የምሰራው ለራሴ ስል ነው። ስራ ምሰራ ባሳለፍኳቸው የህይወት ልምድ ውስጥ በጣም ብዙ ጊዜ እኔን የምታውቁ ታውቃላችሁ። ከልጅነት ከህፃንነት ጀምሮ እናቴ በህይወት ካጣሁት ጀምሮ በጣም በፈተና የተሞላ ህይወት ነው ያሳለፍኩት። ገና ከህፃንነቴ ከ12 ዓመቴ ጀምሮ የውሳኔ ሰው እየሆንኩ ነው የመጣሁት። ያ ህይወት አሁን ላለሁበት የማንነት ደረጃ እጅግ በጣም የጠቀመኝ ይመስለኛል። እና ቻሌንጁ ስላለፍኩት በየትኛውም ስራ ስሰራ እውነተኛው ነው የምሰራው። ከልቤ በንጹህ ልብ ነው የምሰራው። ያ ደግሞ እስከ መጨረሻ እስከ ጥግ እስካለኝ የመጨረሻው አቅም ኃይሌን አሟጥጬ ካልሰራሁ የሰራው አይመስለኝም። ያ የተፈጥሮ ማንነትም ልትሉት ትችላላችሁ፣ ወይም ካሳደግኩት የህይወት ልምድ ልትሉት ትችላላችሁ ማለት ነው። እንደዛ ሆኖ ካልሰራ ደስታ አይሰጠኝም። ማንኛውም ስራ ስሰራ ተቀጥሬም ይሁን የራሴ ስራ ስሰራ ምንም ልዩነት የለውም። ስለዚህ በዚህ አጋጣሚ እናንተ ለዚህ ቪዲዮ የምታዳምጡ ሰዎች ተቀጥራችሁ እየሰራችሁ ልትሆኑ ትችላላችሁ። የራሳችሁ ቢዝነስ እየሰራችሁ ልትሆኑ ትችላላችሁ። ነገር ግን መስራት ካለባችሁ ሰዎች እንዲያደንቋችሁ ሳይሆን ለእናንተ እርካታ ሲባል እስከ ጥግ መስራት አለባችሁ። እስከ ጥግ ማለት እስክትደክም ኃይልህ ያንን አካላዊ ጉልበትህ እስኪደክም ድረስ መስራት አለብህ። ያ በዛን ኢነርጂ የተሞላ ስራ ስትሰራ ነው ፍጹም ደስታ በህይወትህ፣ ፍጹም እርካታ በህይወትህ የሚኖረው ማለት ነው። ያ እስከ መጨረሻ ስትሰራ ደግሞ የእውነት መሆን አለበት። አለቃ ሲመጣ መስራት እሱን ለማስደሰት ለማስመሰል የምትሰራ ሌፍት ኤንድ ራይት የምትሮጥ ከሆነ አንተ ከልክ ማለት ከልብ እየሰራ ሳይሆን ዝም ብለህ ለማስመሰል ፕሪተንት የሆነ ላይፍ እየኖርክ ነው። ስለዚህ እኔ በህይወቴ ያጋጠመኝ ነገር ቢኖር አንድ ታሪክ አለ። በመጨረሻ አጋራችኋለሁ። በጣም ድንቅ የሆነ ታሪክ ለእናንተ እጅግ በጣም ጠቃሚ የሆነ ማለት ነው። የማን ታሪክ? የራሴ ታሪክ ማለት ነው። ስሰራ ቻሌንጅ የሚያደርገኝ ስራ ካልሰራሁ የሰራሁ ይመስለኝ። ስሰራ ሰው ሰርቶ እምቢ ያለው ይሄ አይሰራም የተባለውን ስራ ለመስራት ነው የምታገለው እንጂ የተመቻቸ አልጋ ባልጋ የሆነ ስራ ለመስራት ምቾት አይሰጠኝም ለራሴ። ለሁላችሁም እንደዚህ ይመስለኛል። አብዛኛው ሰው የሚሸወደው ታችኛው የሚባል ስራ ጥረት ያልበዛበት ስራ ለመስራት ነው። ኖ እንደዚህ መሆን የለበት።
ስትሰሩ እጅግ በጣም ከባድ የሆነ ስራ መስራት አለባችሁ። ስትሰሩ እውነተኛ መሆን አለባችሁ። ስትሰሩ የመጨረሻ አቅማችሁ ተጠቅማችሁ መስራት አለባችሁ። የመጨረሻው ከነ ህይወት ታሪክ የምነግራችሁ ግን ስትሰሩ ሰው እንዲያመሰግናችሁ ብላችሁ አትስሩ። ይህ በጣም በጣም የሰው ልጅ ሁሉ ታላቁ ስቃይ ማለት ይቻላል። ማንም ሰው አያመሰግንም። ምንም ብትሰራ፣ ምንም እውነት ቢኖርህ በዚች ምድር የእውነት አንተ እንደሰራኸው ልክ የእውነት አንተ በእውነት እንዳገለገልክ ልክ ማንም አይረዳም። እኔ ከልቤ ነው የምነግራቸው። ኖ እንደዛ አትበለን። ለምንድን ነው የቅርብ ሰው ማይረዳኝ? ለምንድን ነው አባቴ፣ እናቴ፣ እህቶች፣ ወንድሞች የኔ ጥረት ያያሉ እኮ የሥራ ባልደረቦች፣ አለቃዬ እኔን እኮ ይከታተለኛል። ስለዚህ የኔ ጥረት ለምንድን ነው የማያየው? ስለዚህ አይተው እኮ የሚያመሰግኑ አሉ የምትሉ ሰዎች አላችሁ። የለም እያልኩ ነው። ለምን ነው እንደዛ ምለው? አይረዱ የሚረዱ ሰዎች የሉም እያልኩ አይደለም። ግን አንተ በሰራኸው ልክ የሚያደንቅህ የሚያመሰግንህ በዛ ልክ ሪዋርድ ሽልማት የሚሰጥ ሰው አታገኝም በፍጹም። እኔ በህይወቴ እስከዚህ እድሜ ያየሁት የመከርኩት ነገር ነው እየነገርኳቸው ያለሁት። ስለዚህ ስትሰሩ ሽልማት ለማግኘት ብላችሁ እንዳትሰሩ፣ በፍጹም ኃይላችሁ እንዳትጨርሱ። ስትሰሩ ሰዎች እንዲያመሰግናችሁ፣ አመሰግናለሁ እንዲላችሁ በዛ ልክ የሆነ የዛ እጥፍ የሆነ ነገር ፈልጋችሁ እንዳትሰሩ። ስትሰሩ ከልብ መስራት አለባችሁ። ስትሰሩ ለራሳችሁ እርካታ ብላችሁ ስሩ። ስትሰሩ ፈጣሪ ያየኛል፣ የኔ ስራ ፈጣሪ ይሰጠኛል ብላችሁ ስሩ። ለምን ነው እንደዛ ያልከን ካላችሁ ብዙ ያለፉ የህይወት ታሪኮች አሉኝ። ግን በቅርቡ 2017 ዓመተ ምህረት በምሰራው መስሪያ ቤት ያገኘሁት ልምድ የህይወት ተሞክሮ ለእናንተ ለማጋራት ዛሬ ወሰንኩኝ ማለት ነው። ስለዚህ እጅግ በጣም ጠቃሚ የሆነ ነገር ነው የምነግራችሁ። በዛ ትምህርት ቤት ስገባ በጣም በርከት ያሉ ዓመታት የግል ትምህርት ቤት ተከፍቶ ነገር ግን በተከፈተው ልክ የዓመት ብዛት ያለው የተማሪ ብዛት እኔ ስገባ የነበረ ብዛት እጅግ በጣም መመጣጠን የማይችል ነው። በጣም ወደ ቁልቁል እየተንደረደረ ባለበት ጊዜ ላይ ትምህርት ቤቱ ሳየው እኔ ወደ ትምህርት ቤቱ የሄድኩት ካለኝ ልምድ አንጻር ካለኝ ቅንነት በቅርብ ለትምህርት ቤቱ የሚያውቀው ሰው በሪኮመንዴሽን እዛ ትምህርት ቤት ብትሄድ ትቀይረዋለህ፣ ስለዚህ የራስን ድርሻ ተወጣ ተብዬ የራሴን ሌጋሲ ለማሳረፍ ብዬ ወደ ትምህርት ቤቱ እንድገባ ትምህርት ቤቱን ሳየው እጅግ በጣም ደስ አለኝ። ለምን ካላችሁ ቅድም እንዳልኳችሁ በህይወቴ ውስጥ ቻሌንጅ ያለው ስራ ካልገባሁ እና ካልሰራሁ የሰራሁ አይመስለኝም፣ እርካታ የለኝም እንዳልኩት ሁሉ ወደዛ ትምህርት ቤት ገባሁ ማለት ነው። ስለዚህ ያ ትምህርት ቤት የነበሩት በ2-3 ወራት ከመስከረም ጥቅምት ዳር ያሉት ስትራቴጂ ለማውጣት ነበረ የሰራሁት። ክፍተቱ ምንድን ነው? ለክፍተቱ መሞላት ያለበት ነገር ምንድን ነው? ፒላር የሚባሉ ወሳኝ ለዚህ ትምህርት ቤት መውደቅ መነሻው ችግር ምን ሊሆን ይችላል ብዬ ከራሴ ልምድ ከሊደርሺፕ ያለኝ ልምድ ምክንያት በማድረግ ያንን ጥናት አድርጌ ወደ ስራ ገባሁ ማለት ነው። ስለዚህ ካለኝ የስልጠና ልምድን በመነሳት የመጀመሪያ ሰራተኞችን ኢንስፓየር በማድረግ ሰራተኞች በዛ ሙያቸው ከሚሰሩት በላይ ከሚከፈላቸው በላይ እንዲሰሩ ኢንስፓየር በማድረግ ሞቲቬት በማድረግ ወደ ስራ እንዲገቡ የማድረግ ስራ የመጀመሪያው ስራ ነበረ ማለት ነው። ስለዚህ አጠቃላይ ሁሉም እንዲታይ ለእናንተ መንገር አይደለም የዛሬ ቪዲዮ። ነገር ግን ቅድም ያልኳችሁ ልትመሰገኑ ብላችሁ አትስሩ የሚለውን መልስ ለመስጠት እና አንዳንድ ጠቃሚ የሆኑ መረጃዎች ወደ እናንተ ለማድረስ ስለፈለኩ ነውና ከልቤ ነው የምሰራው። እመኑ አትመኑ። በዛ ዓመት የሰራሁት በዓመት 365 ቀናት እንዳሉ ይታወቃል። እኔ ቅዳሜና እሁድ ጨምሮ 3 ቀን ብቻ በማሳረፍ 362 ቀናት
በቢሮ የተገኝቼ ስራዬን ሰርቻለሁ። ለምን? ባለቤቶቹ ለማስደሰት አይደለሁም። እኔ በሰራሁት ልክ ሰው እንዲሸልመኝ አይደለሁም። ለራሴ እርካታ ቤት ቁጭ ማለት ለእኔ ምንም አይደለም። የሚያዝናናኝ ስራ እንደሆነ የሚያዝናናኝ በእውነት ሰዎች ማገልገል እንደሆነ በዛ ልክ በሰራሁት ልክ ደግሞ ወረዳው በሉት ክፍለ ከተማ በሉት ወላጅ በሉ ተማሪ በሉ ሰራተኛ በሉ በእኔ ላይ የነበረው እምነት እጅግ በጣም እኔ ከምለው በላይ ነው። አሁን ከማውራችሁ በላይ ነው። በቃ ሁሉም ፍቅር ነው የሰጡኝ። ተማሪው ሁሌ ሲገባ ሲወጣ በፍቅር ነው የሚያየ። ተማሪዎች እኔን ሳያቅፉኝ ወደ ክላስ አይገቡ። አዘሴም ታይም ወላጆች በእኔ ላይ ያላቸው እምነት እጅግ በጣም የሚደንቅ የሚገርም ነበር ማለት ነው። ስለዚህ ያንን የወላጆች እርካታ ታሳቢ በማድረግ ይህ ሰው ካለ እና ትምህርት ቤቱ እንደዚህ መቀየር ከቻለ ይህ ትምህርት ቤት በሁሉም ነገር ተመራጭ ሊሆን ስለቻለ ብለው ከ85 አይ ቲንክ ሶ አሁን 90 ደርሶ ሊሆን ይችላል በዚህ ሰዓት። በዚህ አጋጣሚ ነው ከትምህርት ቤቱ አሁን ለቅቄያለሁ። ለምን ለቀቅ ካላችሁኝ እነግራችኋለሁ። ከ90 በላይ % የተማሪ ብዛት ጨምሯል በአንድ ዓመት ውስጥ። 17 ዓመት ነው ያደረገው ትምህርት ቤቱ። በአንድ ዓመት ውስጥ ግን ከ90% በላይ የተማሪ ጭማሪ አግኝቷል ትምህርት ቤቱ። ለምን ነው እንደዛ የሆነው? እንዳልኳችሁ የነበረኝ ከልብ የማገልገል ፍላጎት የነበረኝ ከእውነት የተነሳ ሰርቫንት የመሆን ፍላጎት ያሳደረው አዎንታዊ ኢምፓክት ነው። ስለዚህ በዛ ልክ እየሰራው በመጣው ቁጥር በክረምት ላይ እጅግ በጣም ታላላቅ ግንባታዎች ተካሂደዋል። እጅግ በጣም የሚገርም የሚደንቅ ለውጥ ትምህርት ቤቱ አሳይቷል። ምትሃታዊ ለውጥ በሉት፣ ምትሃታዊ ለውጥም ብለውታል እዛ ለዛ አካባቢ ሱፐርቫይዝ የሚያደርጉ የመንግስት ባለሙያዎች ማለት ነው። ስለዚህ በዛን ትምህርት ቤት ራሱ በሽልማት ጊዜ ራሱ እኔን መሸለም አልቻለም። እኔ የሰራሁትን ልሸለም አይደለም። ጠይቀውኛል። በእርግጥ ወደ ሽልማት ብትገባ ምን ይመስላል ብለው ጠይቀውኛል። እንደዚህ መጠየቅ ምን አስፈለገ? በቃ እኔ ወረቀት ነው ሽልማቱ ባይዘው አያስፈልግም። እኔ ከዚህ በላይ የምሰራበት እድል ነበረ። ግን ያንን ስራ ያው ማለት አላጣጥልም። የሰራሁት ስራ ከበቂ በላይ ነው። ግን ከዛ በላይ ግን በተጨማሪ ብዙ መስራት እችል ነበረ። ስለዚህ ይህ ሽልማት ለእኔ ያ እርካታዬ በዚህ እንዲገደብ ሊሚትድ ኃይሌ የኔ ፎርስ የኔ ጉልበት ከዚህ በላይ ሊሚትለስ ጥረት እንዳይኖር ስለሚገድበኝ አያስፈልገኝም ያሉ። በዚህ አጋጣሚ ይህም ቪዲዮ የሚያዩ ከሆነ ያውቁታል እንደዚህ ያሉ ሰዎች ማለት ነው። ሰዎች በእርግጥ ደግ ናቸው። አሁን ምለው እንድመሰገን ብዬ ያልሰራሁት ያልኳችሁ እነሱ ብቻ ሳይሆኑ በየትኛውም ዓለም በየትኛው የዓለማችን ኢን ቢሊየንስ የሆነ ህዝብ ባለቤትም በሉት አባትም በሉ እናትም በሉ አንተ እስከ ጥግ በእውነትና በታማኝነት እስከ መጨረሻው የሰራው ስራ ማንም ሰው አይረዳህልህም ነው እንጂ እነዚህም ሰዎች ከነዚህ ውጭ ሊሆን አይችልም። ማንም ሰው እንደሚያደርገው ነው ያደረጉት። እኔ በሰራሁት ልክ ምስጋና አላገኘሁም። ብንመሰገን እንዳውም ለእኔ መጥፎ ሊሆን ይችላል። ስለዚህ እስከ መጨረሻው ክረምት ላይ ቁሜ ማንም ሰው ሲያርፍ ማንም ሰራተኛ የራሱ የሆነ የዓመት እረፍት አለው። እኔ አላወጣሁም። ለምን? ለራሴ ስል እዛ ለሚሰሩ ሰዎች ኢንስፓየር እያደረኩ ነው ስራ እየሰራሁት እዛ ያከረምኩት ማለት ነው። ይሄ እኔ ግን በጣም የገረመኝ አሁንም ብዙ ሰው ሊማርበት የሚገባ ብዬ ማስበው ቢያንስ አንተ ሰው አሁን ይህን የምታዳምጥ ሰው አሰሪ ከሆንክ ወይም ደግሞ አለቃ ከሆንክ የምር ከልቡ የሚሰራ ሰው ማለት ሽልማት እንኳ ባትሸልሞ ለዛ የሚበቃ ሽልማት እንኳ ባይኖር እስኪ ተረዳው። የሚሰራውን ነገር ከልብ ተረዳው። እስኪ መረዳት ይፈልጋል። ንጹህ የሆነ ሰራተኛ፣ ንጹህ የሆነ አገልጋይ መረዳት ይፈልጋል። ተረዳው። ቢያንስ ሽልማቱ ሌላ የደሞዝ ጭማሪው ሌላው የተለያዩ ቁሳቁሶች ለሱ መስጠት ይቅርና ግን ተረዳው። ከተረዳው በኋላ ለሱ
እጅግ በጣም ጠቃሚ ኢንስፓይሬሽን ብርታት ይሆነዋል። ስለዚህ እነዚህ ሰዎችም እንደዚህ ነው። ለእኔ ምንም ሊረዱኝ አልቻሉም ማለት ያልተረዱበት መንገድ ብዙ ነገሮች ነበሩ። ይህ አስፈላጊ አይደለም። እንደዚህ ብሎ ከልቡ የሰራ እንደዚህ ብሎ 17 ዓመታት ለውጥ ያላሳየ ድርጅት በአንድ ዓመት ውስጥ ያን ለውጥ ካየ ቢያንስ እንደ ሰው ብዙ ታስባለህ። ይህ ሰው ለዚህ ድርጅት እጅግ በጣም ከበቂ በላይ ለውጥ ያመጣ ሰው ነው። ስለዚህ ኢንስፓየር እናድርገው፣ እንረዳው፣ እንሸልመው፣ የደሞዝ ጭማሪ እናድርግለት። ለሌላ ስራዎችም እንዲያው ብዙ ነገር እኮ ይደረጋል፣ ብዙ ነገር ይደረጋል እኮ ከልቡ በንጹህ ልቦና በቅንነት በታማኝነት በሐቅ የሚሰራ ሰው ሳይሰስት ልጆቼ፣ ቤተሰቦቼ ሌላ ሀሳብ ሳያስብ ለትምህርት ቤቱ ለማንኛውም ድርጅት ከልቡ የጣረ ከልቡ የሰራ ሰው ከምስጋና አልፎ ከመረዳት አልፎ ሽልማት ያስፈልጋል። ስለዚህ ከቻላችሁ እናንተ አሰሪዎች የምትባሉ ሰዎች ይህንን ነገር ሚስ እንዳታደርጉ ከማለት ነው ይህንን ቪዲዮ ለመስራት የተገደድኩት ማለት ነው። እኔ አሁን እጅግ በጣም ጠቃሚ ደስተኛ ነኝ። ስለዚህ ለመውጣት ወሰንኩኝ ማለት ነው ከድርጅቱ። ለምን ነው የወጣኸው ካላችሁ ስላልተመሰገንኩ አይደለሁም፣ ስላልተሸለምኩ አይደለሁም። በቃ ቻሌንጁ አልፌዋለሁ። ከዛ በኋላ ትምህርት ቤቱ እኔ ማለት መጀመሪያ ነበረ ቻሌንጁ። እኔ መጀመሪያ ስነግራችሁ ቻሌንጅ ያለበት ስራ ፈልጋለሁ እወዳለሁ አላልኳችሁ? ኦልሬዲ ትምህርት ቤቱ አልቋል፣ ተሰርቷል፣ ጨርሷል ጉዳይ። ስለዚህ እኔ በዚህ ዓመት ቻሌንጅ የሚያደርገኝ ነገር የለም። የምለውጠው ያን ለውስጥ እርካታ የሚጨምር ክፍተት የለውም። በቃ ክፍተቱ ኦልሬዲ ተዘግቷል። ስለዚህ ክፍተቱ ከተዘጋ ለእኔ የውስጤ ውሳኔ እንደወስን ያደረገኝ ኦልሬዲ በዘንድሮ ዓመት ይህ ትምህርት ቤት የሚሰራው ስራ የለም። ስለዚህ ስራው አልቋል። ለእኔ ቻሌንጅ የሚያደርገኝ ስራ የለም ብዬ ነው የወጣው። ስለዚህ ባካችሁ በዚህ አጋጣሚ በህይወታችሁ እንድታድጉ ስኬታማ እንድትሆኑ ከፈለጋችሁ ስኬት የሚባለው ባይዘው የገንዘብ የምናምን አይደለም። በእያንዳንዱ ቅጽበት ለምትሰራው ስራ ያለው የደስታ መጠን ነው ስኬት ማለት ነው። በእያንዳንዱ ቅጽበት ያለህን መነሳሳት፣ በእያንዳንዱ ቅጽበት ያለህን የራስን ሁኔታ የመቀበል ፍቃደኝነት፣ እነዚህ በሙሉ ስኬት ናቸው። ስለዚህ ስኬት ከፈለግ ማንም ሰው እንዲያመሰግንህ አትስራ፣ ደሞዝ ለመጨመር አትስራ፣ ምስጋና እንድታገኝ የሆነ እውቅና እንድታገኝ አትስራ። እውቅናው ከዋናው ነው። ዋናው ማን ነው? ፈጣሪያችን። ፈጣሪ ያዘጋጅልሃል። ስለዚህ እኔ ከዛ ስወጣ ምንም አማራጭ ሳልይዝ ወሰንኩ። በቃ ቻሌንጅ የሚያደርገኝ እዚህ ሌሎች ምክንያቶች ሊኖሩ ይችላሉ። አሁን እዛ ያሉ ትምህርት ቤቶች ባለድርሻ አካላት እንደዚህ ተጣልተው ነው እንደዚህ ኖ ተጣልቼ አይደለም። የምሬ ነው የምላችሁ። በዚህ አጋጣሚ ቪዲዮ ካያችሁ ለነሱ አድርሱላቸው። ተጣልቼ አይደለም። ቻሌንጅ የሚያደርገኝ ነገር የለም። ጨርሻለሁ ስራ። ስለዚህ አንድ ዝም ብሎ ተኝቶ አልጋ ባልጋ ለሚሰራ ሰው ይሁንለት ስራው። እኔ ግን እንደዛ አይነት ህይወት ልምድ የለም። በቃ ካለቀ ስራው ካለቀ ኦልሬዲ ሌላ ቻሌንጅ ያለበት ቦታ ነው የምገባው። ሌላ አዳዲስ ነገሮች የራሳችን ኒውሮንስ የአእምሮ ኒውሮንስ አዲስ ነገር ሲሞክሩ ነው እድገታቸው እየጨመረ የሚሄደው። የኮኔክሽን እድገታቸው አዲስ ኮኔክሽን መፍጠር አለባቸው። አዲስ የኒውሮን ኮኔክሽን መፍጠር የማይችል ስራ ከሆነ ለእኔ ለማንኛውም ሰው ጥሩ እንደማይሆን ተምሬያለሁ፣ አውቄያለሁ። ስለዚህ የዛሬ የመጨረሻ መልእክቴ ምንድን ነው? ስትሰሩ ከልባችሁ ስሩ። ስትሰሩ በእውነት ስሩ። ምንም እንኳ በአለቃ ብትሰደው፣ ምን እንኳ በባለቤቱ ባትታመኑ፣ ለራሳችሁ ታማኝ ሁኑ። ግድ የለም የማይታይ ነገር ግን በውስጥህና በውጭህ ያለው የማይሰማ የሚመስል የማያይ የሚመስል ነገር ግን ለሁሉ ፍጥረታት መነሻ የሆነው ፈጣሪ አለ። ያ እሱ ያያል። ስለዚህ እኔ ስወጣ ወስኜ ወጣሁ። ወዲያው በነገታው ስልክ ስደውል ና አለ እንፈልጋለን አለ። ለምን? ፈጣሪ ነው ያዘጋጀው። ይሄ ሰው ይመስላችኋል? እንዳትሸወዱ። ስለዚህ በእውነት ስትሰሩ ፈጣሪ ከእናንተ ጋር አለ ማለት ነው።
ስለዚህ በህይወት እስካለ ድረስ እስከ ጥግ ስራ፣ ስትሰራ ከልብ ስራ፣ ስትሰራ በሀቀኝነት ስራ። አመሰግናለሁ። ሳብስክራይብ